አንዱን ይዘህ ብትቀመጥ አንተ ምን አለ? የዛ ትዳር ማለት የነገታ የዛፍ ላይ እንቅልፍ ማለት ነው። ዛሬ ተፋታው ነገ ተፋታው ያልኩት ፍቅር ራሱ ባግባው ተጣጣም ማለት ዋናው ያ አጁዛ ባልተበየሽ እንኳን ከይሰጣል እስካሁንም እኮ የቆየው እዛ ላይ አሪፍ ስለሆነ ነው። እንዴት እንዳስጠላኝ ልነግርሽ አልችልም። ፋርጌ ነበር መስመር እሱ ባመጣሽ ታብኝሽ ነበር አይፈቀድ። ችግራችን ልጅ ብቻ ነው። ልጅ ደግሞ ያንተ ስጦታ ነው። ጌታ ሆይ ሁለታችንም መውለድ እንደምንችል አውቀናል። ወይ አበሻ ያለ ምንም መፍረት አፋቸውን ሞልተው እኔ እብድ ይሉኛል። ምድር አበሻ እኮ ሁሉም አብዳል። በስደት በሰሎት ነበር ያው በስለት ሐሳቡ ህልሙ ሊኖር በድሎት አብረክራኪው ከላይ ብቻ አይቶት ማንነት ነው የኔ ማንነቴ ክብሬ መከባበር ወገኔን መርዳቴ የናቴ አባቴ ያደኩበት የኔ ኢትዮጵያዊነቴ አለኝም ከልቤ ከሀገር ሲወጣ ያኔ በስደት በሰሎት ነበር ያው በስለት ሐሳቡ ህልሙ ሊኖር በድሎት አብረክራኪው ከላይ ብቻ አይቶት ከሀገር ሲወጣ ያኔ በስደት በሰሎት ነበር ያው በስለት ማንነት ነው የኔ ማንነቴ ክብሬ መከባበር ወገኔን መርዳቴ የናቴ አባቴ ያደኩበት የኔ በኢትዮጵያዊነቴ አለኝም ከልቤ ከሀገር ሲወጣ ያኔ በስደት በሰሎት ነበር ያው በስለት ሐሳቡ ህልሙ ሊኖር እኔ ግን መሆን ያለበት የሚመስለኝ እሷን መጀመሪያ አነጋግረናት ብናስማማቸው አይሻልም? በአንተ የምን መለማመጥ ነው? የዛ ቤተሰቦች መች በንግግር ያምናሉ። ካልተመቸ ጥላ መውጣት ነው። በቃ እዛው ከልጇ ጋር ትቆራመጥ። ምን ማለት ነው? ከልጇ ጋር ትቆራመጥ ማለት የእሱ ልጅ አለች እንዴ? እኔ ልኩን በሙሉ ሀሳብ አይመስማማው። አብረሽ አንተ ልክ ማለት ልክ መለስ ደስ ይለኛል። ምክንያቱም በአንድ ቀን እንኳን ልጅ እንዴት እንደናፈቋት ማለት ነው። እስኪ ትንሽ ረጋ በል። እሷም ትንሽ ጥጋዋ ይውረድላት። እኔማ በዚህ በፍጹም አልስማማም። እንደው ክፍተት የሚፈጥር ይመስለኛል። ማን አብረሽ ስልኩን ይደውልላት። አዎ ስልኳን ጠይና እኔ ደውል፣ እኔ አዋራታለሁ። ችግር የለውም። ወራም እኮ ተናግሬያለሁ። አሁን በሰው አስመክሮ ምናምን ቤት የገባው ብላ መጫወቻ እንዶሚኖ ነው የምታደርገው። ስፖርቱን ታውቀዋለህ? በስፖርቱን ነው የምትጫወተው። በቃ ታውቀዋለህ? እሱን አታውቅም። አይገርም? ችኮችን አንተ አታውቃቸው።
ማነው ልጄ ሃሎ ሄሎ ሄለን ነሽ? አቤት ቢኒያም እባላለሁ የአብረሽ ጓደኛ ነኝ። ቢኒያም አላወኩም ይቅርታ። አዎ በእርግጥ እኔን እንኳን አታውቂኝም። የአብረሽ ሀገር ቤት ጓደኛው ነኝ። ድንገት ትናንት ግን እዚህ መንገድ ላይ ተገናኝተን ነው። አሃ ኦኬ እሺ። ታዲያ ከኔ የምፈልገው ደወል? አይ ምንም ያው አንዳንድ ነገር ተገናኝተን ብናወራ ብዬ ነው። ስለምን ጉዳይ? ያው ከአብረሽ ጋር ስለተፈጠረው ጉዳይ ነው። ከአብረሽ ጋር ከሱ ጋር እኮ ተነጋግረው። አይ እንደዛ ብለሽ አታስቢ። መቼም ልጅ ያለ አባት ማሳደግ የምትፈልጊ አይመስለኝም። ልክ ነሽ፣ ለአንድ ልጅ አታንሽ። ግን ለጊዜው አንቺ ስሜት ታይውና ልጄ ምን ያስፈልጋታል ብለሽ አስቢ። ልጃችሁ ከምንም በላይ አንቺን ያባታም ትፈልጋለች። በጣም አመሰግናለሁ። በቃ ዛሬው ነው እመጣለሁ። ዛሬ እንዳሰባት አቅም ትምህርት ቤት ድረስ ሸኝቶ እንኳን ወደ ስራ ሄደው እንዴ እንደምትመጪ አልነገርሽም እንዴ? አይ አልነገርኩትም። ኧረ ምን ነው ከሰው ጋር እንድትገናኝ አይፈልግም? አይ ዝም ብዬ ነው እኔ መንገር አልፈለኩም። አሁን እኮ ትሽ እንደውላ ስለሱ ስታወራኝ ነበር። ወይ እሷ ደግሞ ምን አለችሽ? ምን ትለኛለች? ስለሱ አንዳንድ የሚቀልዳቸው ቀልዶች እየነገረችኝ ነው። አንቺ እናቴ እድለኛ ነሽ፣ ቆንጆ ባል፣ አሪፍ አዝናኝ ተጫዋች ባል ነው ያለሽ። ታደለሽ ነው የኔ ህይወት ሾላ ባደሽ ነው። እንዴት ማለት እነሱ ቤተሰቦቼ የሚያውቁት የኔ ኑሮና እኔ ኑሮ ፍጹም የተለያዩ ናቸው። እንዴት ማለት እነሱ የሚያውቁት እኔ እንደፈለኩ አንቀባሩና አንቀማጥሎ እንደሚያኖረኝ ነው። እኔ ግን በተቃራኒ ያረድ ወርግም ሲፈልግ እየተፋብኝ ሲፈልግ እየመታኝ እንከላል እየቀስኩ ነው የምኖረው። ለምን ሲባል ምን አባቱ ስለሆነ ነው አንቺን የሚተፋብሽ? ጥለሽለት አትወጪም እንዴ? ወይንም በፖሊስ አታስቀፈድጂው? ምን አባቱ ቃዲም ቢያበላሽብኝስ? ደግሞ ፐርማነንት ለማግኘት ገና 1 አመት ይቀረኛል። እና ለፐርማነንት ብለሽ መሞት አለብሽ እንዴ? እንደዚህ የሚባል ነገር የለም። ፐርማነንትሽ እስከምታገኝ 1 አመት። ይሁን ጉድሽ ለምን ለእህትሽ አልነገርሻት? ምን ብዬ ልንገራት? ደግሞ ብነግራትስ ምን ማድረግ ትችላለች? ከመበሳጨትና ከመናደድ ውጪ እንዴ? የፈለገው ቢሆን ለኔም ምን ነገርሽኝ? ብቻሽን ይሁሉ እንዴ? እኛ ደስተኛ እንደሆንሽ ነበር የምናስበው። ሁሉም እንደዛ ነው የሚያውቁት። እኔ ማልጓዳ ይዞሽ አሁን ለማንኛውም በባዶ ሆድሽ ና አደረግሽ ነው ቆንጆ። አይዞሽ ማሪ። ይኸውላችሁ ልጆች እንኳን ሰውና ሰው ቀርቶ እግርና እግርም ይጋጫል። እናንተ ወጣቶች ናችሁ። በወጣትነት እድሜያችሁ ትዳር ይዛችሁ
አዎ አይጣሉ ማለት በጣም ይከብዳል። ግን ተቻችሎ እና ተረዳርቶ ተሳስቦ ተነጋግሮ ደግሞ መኖሩ ደግሞ ትልቅ ብልሃት ነው። በድሮ ጊዜ ተዋደው እና ተፋቅረው እስከ ዕለተ ሞታቸው ድረስ ይኖሩ እኮ የነበረው ጌታን ስለሚፈሩን እና ጌታን ስለሚያመልኩ እና የጌታ ትልቅ ፍርሃት ስላላቸው በዛ የተነሳ ነው እድሜ ልካቸውን አንድ ላይ ሳይጣል የኖሩት። እንዲህም ደግሞ ማለት አይጣሉም ሳይጣሉ ኖሩ ደግሞ ማለት ደግሞ አይደለም። ያ ዘመን ሌላ ይሄ ዘመን ሌላ። ምን እንዳደረገው ዛሬ ሴት ልጅ ከወንድ እኩል ሰርታ ገንዘብ ይዛ ትመጣለች። ስለዚህ እንደ ድሮ አንታዘዝም። ሰው አይደለም ለወደደው ቀርቶ ለከፈለው እንኳን ይታዘዝ የለም እንዴ? ደግሞ መታዘዝ ከፍ ያደርጋል እንጂ እኮ ዝቅ አያደርግም። እኔ መቼም አይገባኝም። ድሮ ወንድ ልጅ ሰርቶ ገንዘብ ይዞ ይመጣል፣ ስለዚህ እንታዘዛለን። አሁን ግን ዘመኑ ተቀይሯል፣ አንታዘዝም። ልክ ነሽ ልጄ፣ ዘመኑ ተቀይሯል። በእኛ ጊዜ ፍቅር የበዛበት መውደድ የበዛበት አንድ ላይ መኖር፣ በአንድ ላይ መብላት፣ በአንድ ላይ መጠጣት፣ መከባበር የነበረበት ዘመን ነበረ። ግን በአሁኑ ዘመን ደግሞ ጥላቻ፣ ምቀኝነት፣ እርግማን፣ አለመዋደድ፣ አለመተማመንና ገንዘብ በከፍተኛ ደረጃ የሚመለክበት ዘመን ደርሰናል። እስኪ ልጆች ምንድን ነው ችግራችሁ? እስቲ ችግራችሁን ብትገልጹልኝና ብረዳው በእውነቱ በጣም ደስ ይለኛል። ምንድን ነው ችግራችሁ ለመሆኑ? ስራ ይሰራ፣ ልጅቷን አይዝ፣ ከመጣ ጀምሮ እዚህ ሶፋ ላይ ተጎልቶ መብላት 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 ብቻ። እኔ ቅርታ እሷ አትመስለኝ ባለቤቱ። ለምን ራሷ አታወራም? ችግሯን ዝም በይ አንቺ። እሷም ሆነች እኔ ችግሩ ይኸው ነው፣ ሌላ ችግር የለም። እኔ ይህን ያህል የከፋ ችግር የለንም ጋሼ። ያው ትንሽ አለመግባባት ተፈጥሮ ነው በመሀላችን። ምን ትንሽ አለመግባባት ያለሽ? ያረገሽን ሁሉ ለምን አትነግራቸውም? አንቺ ለምን አትይም? ምን አገባሽ? ለምን አያገባኝ? አክስቷ እኮ ነኝ። ከሀገር ቤት ድረስ አምጥቼ እዚህ ሰው ያደረኳት እና ሁኛ ታዲያ በሰው ትዳር አትቡ እየተባለ ሳይም እንዴ? አንቺ ነሽ አይደል እንደዚህ የምታስጠቂኝ? በይ ጎረምሳሽ ያዋጣሽ። አሁን ታዲያ ወዴት ነሽ? አንቺ መጀመሪያ እዚህ ህይወትሽን አትሰሪ። እሷ ያንቺን ህይወት አትኖርልሽ። እነ ማዘር እንዴት ናቸው? የማዘር ደህና ናቸው። ምን ይሆናሉ ብለሽ ነው? ቆንጆ ምግብ ነው፣ ይጣፍጣል። አመሰግናለሁ። አንቺ ግን እስካሁን እንዴት አልወለድሽም? ማለቴ አንቺም ባለቤትሽም ጥሩ ስራ አላችሁ። ወይና ልጅ ጥሩ ገቢ ስላለ ብቻ ልጅ ይወለዳል ማለት ነው? ጥሩ ቤት ካለሽ፣ ጥሩ ገቢ ካለሽ ሌላ ምን ያስፈልጋል? ወይና ልጅ ትልቁን ነገር ረስተሽዋል። አየሽ፣ ብዙዎቻችን የምናስበው ቁሳቁስ ብቻ ነው። ከዛ በፊት ግን ትልቁ ነገር ፍቅር ነው። እና ፍቅር ካለ አይደል የተሟላ ምንም ባይኖረውም ትወልጂለታለሽ። አገር እንደሆነ ሱዲ ነው። እና ሳላፈቅረው ነው ያገባሁት እያልሽኝ ነው? አዎ፣ ለጊዜ ከችግር መውጫ ያለኝ አማራጭ እሱ ብቻ ነበር። መጠቀም ነበረብኝ። እናም ተጠቀምኩበት። እንዴ እሱ ግን ምንም አይልሽም? ልጅ ስለመውለድ እንኳን አንስቶብሽ ጠይቆሽ አያውቅም? አሁንም እንደማልወልድ ነው ያመነው። አንቺ ግን እስከ ዛሬ እሱ ሳያውቅ ደብቀሽ መከላከያ እየተጠቀምሽ ነበር ማለት ነው? አሁን አድዬ፣ አሁን ግን በየቀኑ መቃም በጣም ነው የሰለች። ውሽ ታዲያ ካልሆነ ለምን በግልጽ ተነጋግራችሁ አትለያዩ? ወይ በግልጽ እማየነችው ባለውለታችን ነው ባጠባሽ ጡት ይዤሻለሁ ምናምን ብላ አስራ ያዘችኝ እንጂማ ከሱ ጋር አንድ ቀን ማራደም ነበር። ታዲያ በእንዲህ አይነት እስከመቼ ትኖራላችሁ? አይከብድም? አሁን እንኳን በራሱ ጊዜ እንዲፈተኝ አድርገዋለሁ። እንዴት አድርገሽ? እንዳይመቸው እንዲጎረብጠው አድርጌ ነው።
ያኔ እኔን ትቶ የሚመቸውን ፍለጋ ሄዳል። የዛኔ የኔና የሱ ነገር አበቃ ማለት ነው። ወይ ስደት ስንቱን አሳየን። አይዞሽ ላንቺም ላይ አይጠፋም። ወይ ሂሩትዬ ተይው፣ የኔ ነገር እንኳን በመላ የሚፈታ አይደለም፣ ብዙ ጉድ አለ። ዋናው ነው የሚሻለው። አይዞሽ ንገሪኝ፣ መላ እናጣለትም ደግሞ ለዚህ ለማይረባ አባቱ። ሂሩትዬ ሌላ ቀን እናወራዋለን በሰፊው። ዛሬን ተው በሰፊው ይሻላል። እናወራዋለን። አዎ እንደዛ ይሻላል። አዎ እንደዛ ይሻላል። ኦኬ እንደዛ ከሆነ ቡናችንን ጠጣና ዘና ፈታ እንበል። አዎ እንደሱ ይሻላል። ይኸውላችሁ አውሮፕላን ብዙ ሰው ያሳፍራል፣ ግን አውሮፕላኑ የሚያበሩት 2 ሰዎች ብቻ ናቸው። ከሁለቱ ሌላ ሰው የማይመለከተው ሰው መጥቶ ላብር ችግር ይፈጠራል። ስለዚህ ትዳርም እንደዛው ነው። እንደ ጭንቁስል አስቸጋሪ በሽታ የለም። በትዳር ላይ ደግሞ እንደ ክፉ ጓደኛና እንደ ክፉ ዘመድ የትዳር ጽር በእውነቱ የለም። አሁን ይኸውልሽ ችግሩ በደንብ ግልጽ ብሎ ተረድቼዋለሁ። ግን ባለቤትሽ ያስቸገረሽ ነገር አለ? ኧረ ጋሼ እኔና ባለቤቴ ምንም አይነት ችግር የለብንም። ይኸው እሱን ካመጣው ጀምሮ ቤተሰብ እንደማምጣት እሱን አጥተሽ ሲመቸው ሲደላው ደግሞ ጥሎሽ ይሄዳል እያለች ይኸው ትነዘንዘኛለች። ታዲያ ለምን ከትዳርሽ ገለል አታደርጊያትም? አልችልማ፣ አልችልም። ከዛ ከድህነት ኑሮ ያምጥታ እዚህ እንዲያልፍልኝ ያደረገች ባለውለታዬ ናት። እሷን ማስቀየም አይሆንልኝም። እና ታዲያ ለእሷ ብለሽ ትዳርሽን ችግር ውስጥ መክተት አለብሽ? አየሽ፣ የዘመኑ ልጆች ያልገባቸው አንድ ነገር አለ። የወንድም ፍቅር፣ የእህት ፍቅር፣ የዘመድ ፍቅር፣ የባል ፍቅር፣ የሀገር ፍቅር እርስ በርሱ እያምታቱት ለወንድም የሚሰጠውን ፍቅር ለጓደኛ፣ ለባል የሚሰጠውን ፍቅር ለእህት፣ ግራና ቀኙን እያምታቱት እኮ ነው ችግር ውስጥ የገቡት። አየሽ ሀገራችን ማየት ይውብ ነች። እኛ ሀገርማ እንደዚህ ደግሞ የምታርፉበት መቀመጫ የት አለና ምን አለ ባለስልጣናችን እንደዚህ ያለ ሀገሮች መጥተው ቢያዩ ይላል። ወይማ የሳይነት መሳይ ቀር ይመስልሻል? ስለ እያንዳንዱ ሀገር ከኛ የተሻለ ጥሩ እውቀት አላቸው። ክፉ ስራ ሰርቶ መሞታቸው አይቀር ቸማንድዬ ያችን ሀገር ጡባይ ጥላትምና ስለ እያንዳንዱ ሀገር ከኛ የተሻለ ጥሩ እውቀት አላቸው። ነገር ግን አብዛኞቹ ባለስልጣኖቻችን በሙስና የተጨማለቁ ስለሆኑ ከሀገራቸው ይልቅ ለግላቸው ስለሚያስቡ ነው እኮ ሀገራችን እንዲህ ሆነችው። በቃ እንዳልኩሽ እኮ ሌላ ምንም ማብራሪያ አያስፈልግም። ይዘሻት ነይና የሆነ መላ አገኘሁ ብለሽ ጋብዣት፣ እንደፈለጋችሁ ተዝናኑ። ክፍያውን እኔ እዘጋዋለሁ። ከፈለግሽ 1-2 ጓደኞቻችሁ መጨመር ትችያለሽ። አዎ በቃ ፍሬንዶቻችሁ መጨመር ትችያለሽ። በቃ ቀደም ብለን ካንቺ ጋር እዛው እንገናኝ። በቃ ኦኬ
ፒስ በቃ ይልቁኑ አንድ ነገር ልንገርሽማ ፕሊዝ መቆጣት የለም የሚያቆጣ ከሆነ እቆጣለሁ የሚያናድድ ከሆነ እናደዳለሁ ይገባኛል እሱማ ይገባኛል ብቻ እኔ ከሰላም ጋር መለያየት ፈልጌያለሁ ማዬ የኔና እሷ ነገር ምንም መፍትሄ የለውም የሁለታችን ልጅ አቅፈን ሳንስብ ማርጀታችን ነው ባለፈው ምን ስትል ነበር ሐኪሞች ተስፋ ሰጠውና አላልክም ስትል አልነበር አዎ ማዬ እሱን እኮ ብዬሻለሁ እነሱ እኮ መውለድ ትችላላችሁ ብለውናል ለእሷ የዘር እንቁላል ማዳበሪያ መድኃኒትም ሰጥተዋታል በቃ ታዲያ ትዕግስት ይኑርሃ የአብርሃምና የሳራን ታሪክ አታውቅም እንዴ? ሁለቱ ልጅ መውለድ በማይችሉበት ተስፋ በቆረጡበት ሰዓት እድሜያቸው ፈጣሪ ሊሰጧቸው እናማ ፈጣሪ እናንተን ይጎብኛችሁ ስለመለያየት አትስቡ እንጂ ልጅ የሌለበት ቤት እንዴት እንደሚያስጠላ ብታይ ሲኖር እኮ ትዳሩም ፍቅሩም ቤቱም ይሞቃል እሱ ስፋት የትኛው ቤት ነው ልጅ ስላለ ፍቅሩ ሙቆ ትዳሩ ከመፍረስ ሄዳ ነው እንዲያውም ልጅ ለልጅ ብቻ ብለው የተገናኙ መስል እንደወለዱ አይደለም እንደ የሚለያዩት እና ያለ ልጅ ኑር ነው የምትይኝማ እንደዛ ላልኩ ብቻ ስለመለያየት አታስብ
नहीं जारी बाबूर यार से कर नहीं ना अन्य लग गजम से चबरे तक क्या በስደት በሰሎት ነበር ያው በስለት ሐሳቡ ህልሙ ሊኖር በደሎት አብረክራኪው ከላይ ብቻ አይቶት ማንነት ነው የኔ ማንነቴ ክብሬ መከባበር ወገኔን መርዳቴ የናቴ አባቴ ያደኩ